አሉት። ቆይ አንዴማ እኛ አረብ ሀገር ሰርተን ወይ ቤተሰቦቻችን ብራችን ወይ ቤተሰቦቻችን ወይ ለራሳችን እንደዚህ አድርጉ ብለን እናስቀምጣለን አይደል? ወይ ብራ ገንዘባችን እናስቀምጣ። እቺ ልጅ ማለት ነው እቺ ልጅ ምን አድርጓት መሰለሽ? ህይወቴ ነሽ የኔ ነሽ ያላንቺ ሴት እኔ አይቻላቅም። በቃ አንቺ ብቻ ነሽ እዚህ ጋር በቃ የኔ የምልሽ ሰው አንቺ ብቻ ነሽ ያለ እሱ ለከጀርባ እኔ ደግሞ ያሳልሽ ሚፍታ ለምን ያስመስላል? ኖስታ እኮ ይሄ ብሩክና ልጁ ብሏል እኮ ልጁ እኮ ዛሬ ማነው የእሷ አሁን የአይኑ ጓደኛ መጀመሪያ ነበረ። እናንተ ጉዳይ ስሙማ፣ ህይወቴን የምለው መልስ ልስጣችሁ። እሱ ህይወቴን የምለው ማለት ነው እስከምጠግብ ድረስ ነው። ጥጋቡ አናት ላይ ወጣ። ለዛ ነው አሁን ስለጠገበ ነው እንደዛ እያለ ያለው። አናቱ ላይ ስለወጣ ነው። በአናቱ ይተከልዘው። ቆይ እናንቺ ምሳሌ ሰላም ናችሁ ቤተሰብ? እስቲ እንደማመጥ እንዴት ናችሁ? ሴት ልጅ ላይ እንደዚህ ተጫውቶ እኔ ነሽ የኔ ወልካም ግን በተራ አውሮሽ የኔ ውዶች በተራ ዛሬ የወጣውን ጉዳያችሁ እንደ እናንተ አልሰማችሁም? እንደ መጨረሻውን ሰማችሁ? ታዲያ አፍን ብያዝ ይኸው በአፍንጫቸው እየተናገሩ ነው። እንዴት እንደደነገጠች የሰማችሁ ሰው ካላችሁ ሌላ ስልክ የት ቤት እንደበላሽ አልጋ የት እንደያዝ ብሩኬ ጋር ሁሉም መረጃ አለኝ ብሏል። ዳኒ ሶስና ቤት ግቡ በዳኒ ቤት ይለቀቃል። ነገር ቆይታላችሁ። እኔ የፈራሁት አሁን የውላችሁ እኔ አሁን የፈራሁት ማለት ነው ቶሎ ይሄ ነገር ካልተፈታ ያየችው ነገር አለ። ሀይሚ ያየችው ነገር አለ። ሂርርን ብላ እንደዚህ የተናደደች ማለት እመንልኝ ኢመነኝ ያለች እኮ ነው። ኢመነኝ ያለች ነው። እሺ ብለኝ ኢመነኝ ላምናሽ። እሱ እኮ በቃ አየኝ ምንድን ነው ምን ይሁን እኮ ነው ምሎ መልስ የሚሰጣት ተነገ ወዲያ የሁላችሁ። ዛሬ ደግሞ እንግዲህ እንደ አጋጣሚ ሰውዬው ማለት ነው ይሄ ቴዲ በንዴት ነው ይችን ምስጢር ያወጣ። ደግሞ ካሜራማን አላህ ይስጠውና አልቆረጠውም። አሁን ፍራይ ቤት ታደርግ ይሆናል ወይም እንትኑን ማለት ነው። ይሄ ቦታ እንደሚጋብዝሽ ይኸውልሽ፣ ይሄ ቦታ ቁርጣ እንደሚጋብዝሽ የሰማችሁ እኔ እንጃ። ምን ሆናችሁ ነው? ማንም አልቆረጠም። የለም ፍራይ ቤት ይሆናል። ከነቃችሁ ነገ ይወጣል እኮ ቪዲዮ፣ ነገ ይመጣል። እናንተ ምን አስባችሁ? ነገ ይመጣል ቪዲዮ። ዳኒ አይለቅም። ዳኒ እኮ አልለቅም ብሏል። ፕራይቬት ነው። ሀይሚም እንዲለቀቅ አትፈልግም። ያ ነገር ይሄ ጥራት እንደሚጋብዝሽ የት ቬርጎ እንደምትይዙ እኮ እኔ አውቃለሁ ጠንቅቄ። ዳኒ ስላለው ነው ከዳኒ ጎን ሆንኩት አለ። እንዴ ክው እንዳለች አያችሁ? ክው ነው ያለችው መጨረሻ ላይ ቪዲዮ መጨረሻ ላይ እየተነገረችው በጣም ነው የተነገረችው። ምን አላት መሰለሽ? ተብዬ እንደበላሽ አውቃለሁ ብላ ተነገረች። ምንድነው የማወራው ምናምን ስትል እኔ ምን አቅልሻለሁ አለች። አጣፋን ይዛ ማለት ነው። አሁን ቪዲዮ ቢወጣ ባይወጣ እኮ ምንም ትርጉም የለም ውዶች። ወንድሜ ነው ብላ እሷ ወንድሜ ነው ብላ የለቀቀችው ይሄ ነገር እንዳይወጣባቸው ነው። ወንድሜ እንደዛ ይባል አንቺ የማን ቤት ነው ወንድምሽ? አንቺ እንደዚህ አቅፈሽ እስቲ አንቺ ወንድምሽ ጓደኛ ትሆናለች። አንዴ እንደማመጥ ከዛ መልስ እንሰጣጥ። እንዴ ምንድነው ሁላችን አንዴ ካወረን ዝም ብለን እንውጣ እንዴ? አንደኛ ነገር ማለት ነው እዚህ ጋር 200 እኔ ከመጀመሪያው ጀምሮ እኔ በጣም ነበረ እንትን እያልኩት እሱ ልጅ በጣም እየታዘብኩትኝ ነበረ። እሷ 200,000 እስከምትገባ ድረስ አንድ ነገር አላደርግም እያለ ነበረ። አንድ በሉ እሱ ለምን እንዳያስኩት ንንገራችሁ።
200,000 ከገባች በኋላ የሆነ ነገር እንዳሰበ ታውቆኝ ነበረ። ጌታን ነው ምላችሁ፣ የሆነ ነገር እንዳሰበ ታውቆኝ ነበረ። ልክ ልትሞላ እየቀረበች ስትመጣ ምን አደረገ? እችን ልጅ አምጥቶ ከመጀመሪያው ፍቅረኛ አይናት ብሎ አምጥቶ ለ2 ሳምንት ፍራንክ ያደረጋት ልጅ አምጥቶ ድጋሜ አልጋ ላይ ፍራንክ ሲያደርግ በቃ እኔ መጣልኝ አይምሮዬ ላይ ማለት ነው። የምር ፍቅረኛው ከዚህ በፊት የሆነ ግንኙነት ከነበራት ለምንድን ነው አልጋ ላይ አምጥቶ ያቺን ልጅ ከመጀመሪያው ህይወቴ ናት ፍቅረኛ ናት ካለሷ መኖር አልችልም ብሎ ከተናገረ በኋላ ድጋሜ ያቺን ልጅ አምጥቶ ክላሱ አስገብቶ የራሱ አልጋ ላይ ፍራንክ አደረገ። ፍራንክ እሷን ማምጣት ለምን አስፈለገ? እኔ በቃ እሱ ነው የመጣልኝ። መጀመሪያ 200 እስከምትገባ ድረስ ምንም ነገር አላደርግም ብሏል። አላደርግም ካለ በኋላ አሁን ድጋሜ ያቺን ልጅ ሲያመጣት በቃ መጣልኝ። እሱ የሆነ ነገር ከእሷ ጋር እንዳለ አሁንም ከእሷ ልጅ ጋር የሆነ ነገር እንዳለ ያ ቪዲዮ አለ የተባለ ቪዲዮ ካለ የእውነት የሚወጣ ከሆነ የምር የተደበቀ ግንኙነት አላቸው እነሱ ልጆች ማለት ነው አላቸው። አለማውጣት አልፈለጉም። እሷ ላይ በደንብ እየተጫወተ ነበር። እዚህ ጋር እኔ ደግሞ እስከሚለወጥ ድረስ የሆነ ነገር በቃ ለራሱ እስከሚያሳካ ድረስ ለጥቅም ነበረ እሷን እየቀረበ የነበረው ለጥቅም ነበረ። ከእሷ ጋር የነበረው ግንኙነት ለዶላሩ ነው፣ ለዩቲዩብ ስራ ነው እንደተባለ ማለት ነው። እዛ ጋር ከ32 ላሞች ጋር እንደሚያወራ ከሆነ ከእሷ ጋር እኔ ምንም የለኝም ከእሷ ጋር ያለኝ ስራ ብቻ ነው ብሎ እንደተናገረ ከሆነ ለዛ ነበረ ከእሷ ጋር እስካሁን እንዳለው ማለት ነው። እኛ ግን ሞኞች፣ የእሷ ወዳጆች የምር መስሎን እየደገፈን እንደፈለገን እያደረግናቸው ነበረ። እዚህ ጋር እየተከታተልናቸው ከልባችን እየወደድናቸው ነበረ። ግን የምር የእውነት ከሆነ ይሄ ነገር በቃ አሁን 200 ስለገባች እኔም ከእሷ ጋር ያለ ነገር እኔም ስለገባው እሷ ስለገባች ከእሷ ጋር ያለ ነገር እዚህ ጋር ይብቃ ብሎ ነው ያቺን ልጅ አምጥቶ አልጋ ላይ ፍራንክ አደረጋት። በቃ አለቀ ደቀቀ እዚህ ጋር ማለት ነው። ለዛ ነው ፍራንክ አደረጋት ሆን ብሎ። ከዛችን ልጅ ጋር የሆነ ነገር እንዳለ ግልጽና ግልጽ ነው። ያ ቪዲዮ ባያወጣም ቢወጣም ግልጽና ግልጽ ነው። ይሄ ነገር ሃይሚ እኮ አውቃለች እኮ ሃይሚ አውቃለች። አውቃ ነው እንደዛ የሆነችው የተንጨረጨረችው። ሰው እንትና እኮ ብሎ ፒጼ ባለፈው የሆነ ነገር ሃይሚ አንድ ነገር ላይ የሆነ ነገር በቃ ሳትረዳ እንደዚህ አትሆንም። እቺ ልጅ የሆነ ነገር አለ። አው የሆነ ነገር ካልተረዳች እንደዚህ አትሆንም። እንዴት እንደዚህ መሆን ቻለች? እንዴት ማለት አውቃለቻ። ይሄ መረጃ ሌላ መረጃ አለ ያለ እኮ ነው ባለፈው። ይሄ ማን ነው ዳኒ? ይሄ ልጁ ማን ነው? እሱ መረጃ ሌላ መረጃ አለ ያለ እኮ ነው እንዴ። እኔ ደግሞ ልናገር ማለት ነው እሱ ሶስና እቴናት ብላ ትለቀው መጀመሪያ እኔ ጥርጥር ያለው ባለጌ ነው። እት እንደዚህ ነው እንደ ወንድሙ የሚለቀው። አረ እኔ ግራ ገባኝ። ሁለተኛ ነገር ደግሞ ሃይሚ መጀመሪያውኑ ራሱ ይቅርታ ታደርግለን ነበር የሆነ ነገር ካላየች። የፈለገውም ቢሆን ብዙ ጥፋት ሰርቷል ካሁን በፊት ማይታቸው ሳታጠፋ ይቅርታ የምጠይቅ ሰው እኮ ናት። ሳታጠፋ ራሱ እግሩ ላይ ወርቃ እኮ ባለፈው እናንተ እያያችሁ አይደል? እግሩ ላይ ወርቃ ባለፈው ይሄ ፖሊስ ጣቢያ ምናምን ገብቼ ያለው ምናምን ብላ ሐዋሳ ሄዳ ምናምን እየሰራችው ቪዲዮ ላይ እሱ መኪና አንስቶ ያለ ሄዶ ጊዜ እሷ እኮ ሁለተኛ ጊዜ መጣ እግሩ ላይ ወርቃ እኮ ነው ያላጠፋች ጥፋት እኮ። እኔ አዳምጪ እነ ፍፄ ራሱ በጣም አልማጭ ሆኗል። በስልክ ራሱ የሚያወሩት ልጆች አሉ። ይስተካከላል ይላል። እንደማይስተካከል እያወቀ እኮ ነው ፍፄ ራሱ። ይሄ የሆነ በግራስ እሱ ነው። ሃይሚ እኮ ይዛለች። ሃይሚ እኮ በቃ አንድ ነገር ሳትይዝ እኛ እናቃታለን። ሃይሚ ማለት በቃ እኛ ከድሮ ከነ አብርሽ ጋር ስትሰራ ከድሮ ከነጋሽዬ ጋር ስትሰራ ድሮ ነው ማቃት። እሷ እግዚአብሔርን የሆነ ነገር ከያዘች አንድ ነገር በቃ አይምሮ ላይ እንትን ካያለች በቃ አትለቅም። እዚህ ጋር እኮ ሁለቱም እናቃቸዋለን። እየተለያየን ሳይሆን ሁለቱንም እናቃቸዋለን። ግን እዚህ ጋር የሚያደርገው ነገር እንደ ወንድ አስፈላጊ የሆነ ነገር አይደለም። ከሱ እሷ እኮ ዛሬ ብላል። እኔ አይደለሁም እኔ እኮ ሌላ ወንድ ህይወቴ ላይ አስገብቼም አላቅም። ሰው ጓደኛም እንዲህ በቃ ሌላ ጓደኛም ይዤ አላቅም። በቃ እኔ ሌላ ጓደኛ አትይዝም ከኔ ውጭ የት ሄዳለች ብሎ ነው
ከኔ ውጭ የት ትሄዳለች? በቃ ሌላ ጓደኛ እሷ አትይዝ ብሎ እኮ ነው ደግሞ እንደዛ እዛ ጋር ከ30 እህቴ ናት ጓደኛ ናት። ዛሬ እኮ ብላለች እኮ ዛሬ ብላለች። እንዴት ነው ጓደኛ ማይኖራት? እሱ 10 ከ30 ጋር እዛ እየተለጣጠፈ እንዴት ነው ጓደኛ እሷ ማይኖራት? እሱ ከሱ ብቻ በቃ ሌላ እንደሌለ አርጎ ማለት ነው። ትየመር እንደዛ ያደርገው የሚዋራቸው ልጆች አሉ። ራሱ በውስጥ ራሱ የእሱ ደጋፊዎች ያዋራቸዋል። በደንብ ነው የሚያወራቸው። በደንብ እኔ ስለማቅ በደንብ እርግጥ አድርጎ ነው የሚያወራቸው። የኔ ቆንጆ እናንተ የኔ ቆንጆ እኔ እኮ ባለፈው እቺ ማናት እንትና ዩቲዩብ ላይ እሷ ስታወራ አይቼ ውስጥ መስመር ላይ የሚያወራቸው ልጆች ራሱ የኔ ቆንጆ የኔ ማር እንዴት ናቸው ምናምን ብሎ ነው የሚያወራው እንጂ ዝም ብሎ የሚመልሰው ዝም በይ። ልጁ ሲጀመር የሆነ የሴት ሱስ አለበት። ይሄ የታወቀ ነው። ማፈሪያ ለማንኛውም ይመቻችሁ። ይኸውላችሁ ከንፈሩ እየጠባ ሚሄድ ልጅ ደግሞ ኑቅ ብቻ ነው ጭንቅላት። አንቺ ማን ልጅ ጋር አይተሻላ? ቻፕስቲኩ አይተሻላ? ቻፕስቲኩ ላይ ባለቤቷ ሲጀመር ማለት ነው። ሲጀመር ሴቶች ጋር ከ30 ጋር እሱ እኮ እንደዛ ነው። ሁላችሁ አትደማመጡም። ችግራችሁ ሁላችሁም ታወራላችሁ። ማነው ማንን የሚያዳምጡ? እንዴት ነው ፍቅር የሚይዘው? ባለፈው እኮ ተናግራለች። እኔ ጋር አመት ተቀምጠ ፍቅር ያልያዘ ልጅ አሁን በአንዴ አምጥተን ደግሞ ነገር አታውሩ። እዚህ ጋር ተናደም ብላለች። ይሄ እኮ ከ10 ከ30 ጋር ስለሚለጣጠፍ ማለት ነው። ፍቅር አይዞም። እንዴት ነው ፍቅር የሚይዘው? ከ10 ከ30 ጋር ከተለጣጠፈ ከእሷ እንዴት ነው እና ልጅ እኮ ዛሬ ብሏል። እናንተ ሶሲ የት እራት እንደበላሽ የት እራት ብሩኬ ጋር እንደበላሽ የት አልጋ ይዘሽ እንዳደርሽ ነው ያልኩት እኔ። አሁን ቪዲዮ እንኳን እኮ ራሱ ወይን ታነሳለች ወይን ፕራይቬት ነው የምታደርገው። በቃ የት አልጋ ላይ የት አልጋ እንዳደርሽ የት ጋር እራት እንደበላሽ እኔ እናውቃለን ብሏል። ወይኔ ጉዴ! ነግተነ ጉዳ እዛ ጋር የሚያስቃበጡት ወረኛ ሁላ ለራሳቸው ነው፣ ለስራ ነው፣ ቪው እንዳገኙ ነው። ቪው ስለሚያገኙ አይደለም። በቃ ንግስታችን ቆጣለች። ወሬ ነው። ካወጡ ያውጡ። ግን እንዲያወጡ የምር ቢኖርም ሀይሚ አትፈቅድም። የምር ቢሆንም ማለት ነው ሀይሚ አትፈቅድም ቪዲዮ እንዲወጣ እዚህ ጋር እንዲጠቁር ስለማትፈልግ ማለት ነው። ሰሞኑን ብታወጣ ሰሞኑን እንደዛ ስትሰደብ ያ ሁሉ ማት ሲወርድባት ሀይሚ እኮ ቀላል ሰው እንዳትመስላችሁ። ምክንያቱም የኢራን እና የእስራኤል ጦርነት እኮ ብቻ እንደ ልጅቷ ከባድ ናት። በቃ ይስጣት። ስማርት እኮ ናት። ዛሬ እንደዚህ ተሰድቦ እኮ ብቅ የሚል ሰው ለሚዲያ ላይ ጀግና ናት። ወላሂ ሳላደንቃት አላልፍም። ለመደች እናታ እውነቱ አንድ ቀን እንደሚወጣ እኮ ታውቃለች። እውነቱ አንድ ቀን እንደሚወጣ ታውቃለች እንዴ። መልቀቅ ብትፈልግ ያኔ ነበር ተናዳ እልክ ውስጥ ገብታ ያ ሁሉም ሰው ብሩክ አጠፋም የብሩክ ስራ አይደለም ዳኒ ያሳያል ውሸት ነው ምናምን ሲባል ነበር የምትለቅ ማለት ነው። ይኸው አሁን ዛሬ የተናገረው ነገር ዛሬ እንግዲህ እኛ እኮ ብዙ ነገር እናውቃለን፣ ዝም ብለን ነው እንጂ የጥራት እንደምትገባዙ ምን እናውቃለን። ከብሩክ ጋር ላትቀጥታ አስባቸዋል እና በጣም ነው የሚያስጠላ። አላህ ሰላሙን ያወርደው። እኔ ለማንኛውም እነዚህ ልጆች ይታረቃሉ። ክፉም ደግም ባናወራ ጥሩ ይታረቃሉ። ትዝብት ነው የሚሆነው። አንቺ ባልሽ ለምሳሌ ፍቅረኛሽ 7 ሴቶች ጋር ከተለጣጠፈ በኋላ እኔ ጀርባው ላይ ማለት ነው እወጋለሁ እንጂ ምንም አልታረቅ እንዴ። ከዚህ በኋላ ቢያርቅም ከዚህ በኋላ ብሩክም አናውቅም። እኛ ብሩክን አናውቅም። እነሱ እኮ ሰላም ሊያወርዱ ይችላሉ። ግን እንደኔ ከሆነ እንደዚህ እየተቋቀ መጥፎ መልስ እየተሰጣጡ እንደዚህ መቼም እንደ በፊቱ ብላለች እኮ ዛሬ ብላለች። ልታረቁ ይችላሉ። ሶስና ቤት ነው የተለቀቀ ቪዲዮ። ሶስና ቤት ግቡና ይኸው መጨረሻ ላይ ማለቃ ላይ ነው እንትን ያለ ማለቂያ ላይ ሄዳችሁ ማየት ትችላላችሁ። እዚህ ጋር መታችሁ እሱ እንደዚህ አይነት ሰው አይደለም፣ እሱ እንደዚህ አይደለም። ሶስና ኢት ጋር አንቺ ወንድምሽ ጋር እንዴት ነው እንደዚህ ተለጣጥፈ
እግርሽ ወደ ላይ ስቅለሽ ቃጭር እንትኑ ለብሰሽ እንዴት ሰው እንዴ! እኔ እኮ ወንድም ፊት የራሱ ቲሸርት ለማውለቅ ራሱ በጣም እኮ ነው የምፈራው እንዴ! እና ወንድም ከመቼ ወዲህ ነው የአልጋ ቪዲዮ በቃ ሙዳ ይገባችሁ እንዳይለፉት በቃ ወደ እሷ ማን ነው ብሩክ ነው የላከው ፍፄን የላከው ብሩክ ነው። ምክንያቱም እሷ ንጹህ ሰው ናት፣ እሷ ነጻ ሰው ናት። እሷ እንደዛ አይነት ሰው አይደለም። ያው ዛሬ ድንጋጤ ላይ እኮ ድንጋጤ ዛሬ ሙሽሽ እኮ ነው ያለች። ዛሬ እንዴት እንደደረሰች ዛሬ አልቅሳለች። የሀይሚ እውነት የሀይሚ እግዚአብሔር ያውቃልን እኮ ስለ አረ ይመቸው ልጁ የሀይሚ እውነት እንደው በወጣና እንደ ኡፍ እንደው ምን እንደው እኛ እሱ እኮ ብሏል። እናትና ወንድም እንደዚህ ይሆናል እንዴ? እሱ እኮ ብላለች። የሚታለፍ ነገር ነው። እሱ የሚስተካከላል። የማይሳሳት ሰው የለም። ሰው ፍጹም አይደለም እኮ ሰው ይሳሳታል። ግን ደግሞ ይሳሳታል። አዎ፣ ግን ለምን ዋሻለ ሀይሜ? አይደለም እኮ እኛ ወደንሶች ምን መሰለሽ የሚሸነፍ ሰው መሆን አለበት። አይደለም ሰው ይሳሳታል። አውቆ ሰው እኮ እናውቃለን፣ ይሳሳታል። ግን ለምንድን ነው ለሀይሜ ውሸት? ለምን ውሸት? አሁን የሀይሜ እሱ ጋር ስትገናኝ እኮ እርር የምትለው ምን እንደሆነ ታውቃላችሁ? ምን እንደሆነ ታውቃላችሁ? በጣም በቃ የሚያስታውሳት ነገር አለ። ውሸቱ በተለይ የሁላችሁ እሱ ደግሞ እሷ በቃ የሆነ ነገር እንድትናገር በየሚዲያ እንድትጦቅር በቃ እንድትሰበር ነው እንደሚፈልጉ ነው ላሉ አንዳንዴ ልጅቷ ከልጅቷ ጋር አውቀ ያቅም ምን እያለ ልጅቷን እንደመጣች አድርጋ ነው ልጅቷ ስትመጣ የልጅቷን አመጣጣያችሁ ግን ጌታ ሳዋርዳችሁ እንዴት ነው ልጅ ሲመጣ እሱ ቻፕስቲክ ይዞ መጣ። ለየራስ ነው የመጡት። እንግዲህ ልጅቷ ቀደም ብላ መጣች። ከዛ በኋላ ሳሚ ያለ እኮ ነው የሄደኝ። ሳሚ እንግዲህ አብሮ ነው የመጡት። ትንሽ ቪዲዮ ለቆ ነበር ቲክታክ ላይ እንደ በፊት ማቸም ማለት ነው። እንደ በፊት አይሆኑም። ምክንያቱም እዚህ ጋር ብዙ ጉድ እየወጣለት ነው። ብዙ ገና ይወጣለታል። ገና ማለት ነው። እሱ እኮ ብላለች እኮ ጀርባ ላይ ብዙ ነገር አለ ብላለች። ጀርባ ላይ ብዙ ነገር አለ ይወጣለታል። እና ይሄ ሲወጣ በቃ የሆነ መጥቆሩ ስለማይቀር አሁንም ያው ነው። እሱ ምንም መስሚያው ራሱ ጥጦ ሆኗል። ስንት ነገር አብሮ ያሳለፉ ናቸው። ይውላችሁ ስንት ነገር አብሮ ያሳለፉ ናቸው። ምንም በዚህ ልክ